አህመድ ነጋ እባላለሁኝ። በዚህ ሙያ ላይ በፎቶግራፈር ሙያ ላይ ወደ 23 ዓመት አካባቢ ቆይቻለሁ። ሙሉ ጊዜ ስራዬ ፎቶግራፈር ነው። ስራ የጀመርኩት ኦሬዲ በ1995 አካባቢ ነውና ተማሪ ያለሁ ነው የጀመርኩት። ከዛ በኋላ መማር ነበረብኝና ቶም ገብቼ ተማርኩኝ። ከተማርኩኝ በኋላ እንዳልኩሽ እኔ በብዛት የኢስላሚክ ስራዎች ላይ ነውና የምታወቀው ብዙም አመት የሰራሁት በአብዛኛው የሰራሁት እሱ ነውና እዛ አካባቢ የነበሩ ኢስላሚክ ስራዎች ላይ የነበሩ አካባቢዎች ላይ ተቋሞቹ ላይ የነበረው የዶክመንቴሽን አያያዝ ጥሩ ስላልነበረ እሱ ብዙ ጊዜ እዛ አካባቢ ቅርበትም ስለነበረኝ ያንን ነገር በማየት ነው ወደዛ ቀስ በቀስ የገባ ነውና የተገባው በአጋጣሚ ሳይሆን ታስቦበትና ሆነ ተብሎ ነው። በቅርብ ጊዜ ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ህይወት ካለፈ በኋላ የቀብር ስነ ስርዓታቸው ላይ የአባን ፎቶ ያነሳሁት ቅርብም ቢሆን በጣም ውስጤን የሚነካኝና በጣም ገልጧል ብዬ አስባለሁ። ፎቶግራፍ ካልገለጸ የሆነ ነገር መግለጽ ካልቻለ ፎቶ አይደለም ብዬ ስለማስብ። ሌላኛው ደግሞ 1999 ዓመተ ምህረት የኢድ ሰላት ናኒ ህንጻ ላይ ሆኜ ያነሳሁት ፎቶ አለና እሱ ለኔ በጣም ትልቅና ታሪካዊ ፎቶ ነው። በእንደዚህ እስላማዊ ኢቨንት ላይ ትልቁ እሱ ነው። ብዙ ፎቶዎች ይኖራሉ። ለምሳሌ ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ አላህ ይርሐማቸውና የሳቸው ፎቶም አለ። እሳቸው ጋር ብዙ አመት እንደሰራ ሰው ከሳቸው ጋር ላይ የነበረኝ አታችመንት ታሪክ ስለነበረ እነሱ ፎቶዎችን በጣም ወዳቸዋለሁ። ቀድመሽ ቢቻልሽ የምትሄጂበትን ቦታ ሂስትሪውን ብታቂ የምትሄጂው ምን ፎሎ ይዞ ነው የመጣው ምን ታሪክ ይዞ መጥቷል ብለሽ ማሰብ ይፈልጋል። እሱም ካሰብሽ በኋላ ቀጣይነት ሊኖረውና ያንን ነገር በአጭሩ ሊገልጽልሽ የሚችለውን ፎቶ ማሰብ ይፈልጋል እና በብዛት እንዲህ አይነት ቦታዎች ላይ በስራ ላይ በሚሄድበት ጊዜ ያንን ነው ማለት ነው። ትልቁ ነገር ታሪክሽን የምታስቀምጭበት ታሪክ የሌለው ህዝብም ሆነ ግለሰብ ወደፊት ታሪኩ አይቀጥልም። ስለዚህ ለኔ ፎቶ ማለት ታሪክ የምታስቀጥይበት ኩነትን የምትገልጭበት ይበልጥ ደግሞ የኢቨንቱን ማንሳትም መጣልም የሚችለው ፎቶ ነው ብዬ አስባለሁ። አንድ ኢቨንት ሲዘጋጅ ያን ኢቨንት ፎቶግራፈሩ ሲፈልግ ከፍ ማድረግ ይችላል፣ ሲፈልግ ዝቅ ማድረግ ይችላል። ስለዚህ ፎቶ ለኔ በጣም ብዙ ነገር ነው። ኢድ ሰላት ከመካና መዲና በመቀጠል ትልቅ ህዝብ ይወጣበታል ተብሎ የሚታሰበው አዲስ አበባ ላይ ነው። በጣም ብዙ ህዝብ የሚወጣበት የኢድ ሰላት ጎዳና ላይ ወይንም መንገድ ላይ መሰገድ አለበት ይላል ሃይማኖቱ። በተለያዩ መልኮች አንደኛ አንድነቱን ለማሳየት የህዝብን ቁጥር ለማሳየት ምናምን የሚለው ማለት ነው። ነገር ግን እንዳልኩሽ ከመካና መዲና በመቀጠል ጥናት ይፈልጋል፣ መሰራት ያለበት ነገር መሰራት ይፈልጋል። ነገር ግን እሱ ከሶስተኛ ነው ብለን ካሰብን ያንን ነገር ፕሮሞት ብናደርገው ብናስተዋውቀው በተለያየ መልኩ የተለያየ ቱሪዝም እሳቤዎችን ማግኘት እንችላለን። እኔ በስራዬ የተለያዩ ሰዎች ጋር እገናኛለሁ። ለምሳሌ ከቱርክ የመጡ ካሜራማኖች ጋር ከሞሮኮ ምናምን ሲመጡም አንዳንዴም ለጉዞም ስንሄድ ያለኝን ፎቶ ሳሳያቸው አዲስ አበባ አይደለም ብለው የሚከራከሩ ሰዎች አሉ። አዲስ አበባማ ከሆነ መምጣት አለብን እያሉ ፐርሰናል እንኳን በምታሳያቸው ነገርና በደንብ ቢሰሩ ታርጌት አድርገን እንኳን አሁን ኢድ ላይም ስለምናወራ የኢድን ፎቶዎች የኢድን በዓልን ፕሮሞት ብናደርገው ልክ እንደ ሌሎቹ በዓላቶች ትልቅ መስህብ ይሆናል ብዬ አስባለሁ። ታሪክ ከመሰነድ አንፃር በጣም ጉድለት አለብን። ለምሳሌ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ታሪክ ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ውስጥ የለም። እርግጠኝነት የምነግርሽ ማለት ነው። በተወሰነ መልኩ ኔጋ ሊኖር ይችላል ከተለያዩ ቦታዎች ተሰብስበው የተያዙ የሙስሊሙ ታሪክ አብዛኛው ፎቶዎች ወይንም የተለያዩ ነገሮች ያሉት በየግለሰቡ ቤት እንደ ተቋም ምናምን ሰንደን ያዝነው ነገር የለምና ሰንዶ አለመያዛችን ለአፈ ታሪክ ይዳርገናል። ሰዎች እንደፈለጉ ታሪኩን እንዲያወጡ እንዲያወርዱ ያደርጋቸዋልና ተሰንዶ መያዝ ያስፈልጋል። እንዳልኩሽ እኔ ከ95 ዓመተ ምህረት ጀምሮ ቢያንስ ለ23 ዓመት ሰራ ቢያንስ 17 18 ዓመት ኢድና አረፋ መውሊድ ላይ ተገኝቻለሁ። እነሱ ዶክመንቶች አሁን እኔ ጋር አሉ። እንደዚህ አይነት ነገሮች ሰንዶ መያዝና ወደ ተቋም ወደ አንድ ቦታ ላይ ደግሞ ማምጣት ለጥናትም ለተለያየ ነገር ይጠቅማል። በየሰው ቤት እየሄድኩ ነው ሰብስብ
የከሌ ልጅ ማን አለ የከሌ ልጅ ማን ነው ምናምን እያልሽ ነው የምትሰበስቢና ከ1964 ዓመተ ምህረት ጀምሮ ፎቶዎች አሉኝ እስካሁን ድረስ በተለያየ ካታጎሪ በኢትዮጵያ እስልምና ጉዳዮች ይኖረኛል በኢድ ይኖረኛል በተለያየ ነገር የተሰበሰባል መሰብሰብ የጀመርኩት እንዳነገርኩሽ ከ15 ዓመት በፊት የተወሰነ ፎቶ ኤግዚቢሽን ቢዘጋጅ ቢያስብ የጀመርኩት ነገር ነው ፎቶ ኤግዚቢሽኑ አልተዘጋጀም እንትን አላለም ነገር ግን አሁንም ድረስ የመሰብሰብ ሂደቱን እየሄድኩ ነው ያለው የተለያዩ ሰዎች አሁን አንቺ እንኳን እንደጠየቅሽኝ አንተ ጋር ፎቶ አለ እንዳልሽኝ ሰዎች ሲሰሙ ከኔ ፎቶ ይፈልጋሉ እነሱ ደግሞ የሚሰጡኝ ፎቶ አላቸው እኔ ጋር ይሄ ያለ እኔ ደግሞ ይሄን ፈለኩ ይያሉ የሚመጣው በዛ አይነት መልኩ የተሰበሰበ ነው በጣም ብዙ ፎቶዎች አሉ ከ2000 እና ከ3000 በላይ ፎቶዎች አሉ በተለያየ ካታጎሪና በተለያየ አመት ያሉ ማለት ናቸውና ታሪኩ ያሳስበኝ ጀመረ ታሪኩ መያዝ አለበት ብዬ አስባለሁ ስለዚህ ፎቶ ኤግዚቢሽን ባረግም ባላረግም ግን ፎቶዎቹ መያዝ አለባቸው ቢያንስ አንድ ሰው ጋር መቀመጥ አለበት በሚለው ነው የተሰበሰቡት ብዙ ጊዜ ፎቶ ሳነሳ በቅርብ ጊዜ ነው ስሜን እንኳን መጻፍ የጀመርኩ ስሜን አልጽፍም ነበር ለምን ሰው ይጠቀምበት የሚል ሐሳብ ያለ ከተወሰነ አመት ወዲህ ነው እንጂ ኢስላሚክ ፎቶግራፈር ብቸኛ እኔ ነበርኩ ማለት ይችላል ብዙ ቦታዎች የምገኘው ብዙ ነገር ማነሳው ስለዚህ የሚፎካከር ምንም ስላልነበር በዛ ነው ስሜንም አልለጥፈውም ነበር ለምንድን ነው ያንንም ማረገው ሰው ጋር ደርሶ ሰው የፈለገውን ነገር እንዲጽፍበት ስለመፈልግ በጥሩ በመጥፎ ሰው በጥሩ ይጽፍበት ደስ ይለኛል ግን በብዛት በጥሩ ተጽፎበትና ጥሩ ነገር ተሰርኮቶበት ስታይ ደስ ይልሻል ለምን አላማው እሱ ስለሆነ ማለት ነው ለምሳሌ ሙፍቲ አላህ ይርሐማቸው እሳቸው ቀብር ላይ የአባ ፎቶ ፖስተው ወደ 4 ሰዓት ከምናምን ነው ፖስቸው የተኛውት እና ጧት ስነሳ በጣም ነው የገረመኝ በጣም ብዙ ሰው ተቀባብሎታል ብዙ ሰው አይቶታል ብዙ ሰው ብዙ ነገር ጽፎበታል ስለዚህ አንቺ ፎቶግራፈር ነኝ ብለሽ ካሰብሽና ፎቶ ምታነሺ ከሆነ እንዲህ አይነት ውጤቶችን ስታይ በጣም ደስታን ይፈጥራልና በጣም ነው ደስ የሚለው የድሮ ትንሽ ሀስሉ ይበዛል ለምሳሌ አሁን ዲጂታል ካሜራ ከሆነ ሁሉ ነገር ስክሪን ላይ ታያለሽ ለምሳሌ አንቺን አንስቼ ከዛ ያነሰው ነገር ካለ እዛው ካሜራው ላይ አይቼ ነው ጨምረው መቀነሰው ምናምን ዲጂታል እነዛ ግን እንደዛ አይደለም ትገምቻለሽ ለምሳሌ ይሄ ቤት ያለው ላይት ቀድመሽ ትገቢና ይሄ ላይት እንደዚህ ነው ስለዚህ ይሄን በዚህ ባረገው ብለሽ ነው የምትሰሪው ሪስኩ ያኛው በጣም ብዙ ነው ወይም ደግሞ ልፋቱ ብዙ ነው ይሄኛው ደግሞ በጣም ቀላል ነው ዲጂታል ስለሆነ ያያየሽ ነው ታንሹ ያንዳንዱ ነገር ይነግርሻል ምናምን ነገር ግን ላንተ የቱ ይሻላል ብትኝ ነው የቱ ይሻላል ብላክ ኤንድ ዋይት ለምን አንደኛ የምትፈተኝበት ስራ ነው ሁለተኛ ስራው ረጅም አመት መቆየት ይችላል ፕሪንት አርገሽው ታስቀምጪው አሁን የዲጂታል ዘመንና ያኛውን ዘመን ብታዩ ሰው ቤት አሁን አንቺ ገብተሽ የመጀመሪያ ነገር ቴብል ላይ አልበም ካለ አንስተሽ ታያለሽ አይደል ለምን ፕሪንት ስለሚደረግልሽ ስለምታዩ አሁን ግን ዲጂታል ከሆነ በኋላ ፎቶግራፍ ለማየት ቲቪ መክፈት አለብሽ እሱም ከተስተዋለ እንደው ካረጋው ሰውየው ነው አይደል ስለዚህ የዛን ዘመን ፕሪንት የመደረጉ ሂደት ፕሮሰስ የማድረጉ ሂደት ለማንሳት የነበረው የምትፈጂው ጊዜና የጭንቅላት ፍጥነት ይፈልጋል ኢድ ሰላት እየሰራ የወደቅኩበትን ቀን አረሳው ያው የኛ ስራ ትሯሯጫለሽና ቀሚስ አርጌ ነበር መስራውና ቆንጆ አወዳደቅ ወድቄ ያለውና ካሜራ ትንሽ ተመታ ያው ተነስተሽ እንደወታደር ወደ ስራ መግባት ነው እንትን አላለ በእንደዚህ አይነት ሁኔታ ውስጥ ወቅና ተሰጥቶን አያውቅም ለማናችን በኔ ፊልድ ብቻ ሳይሆን በተለያዩ ፊልዶች ማለት ነው የኔን ፊልድ ለይቼ ሳይልሽ የኛ ፊልድ ለታሪክ ነው የምታስቀምጪው የምትሰሪው ነገር ዶክመንት የምታሪው የራሴን ነገር አይደለም የሆነ የአንድ የሙስሊሙን ታሪክ ይዘሽ ነው ለቀጣይ የምታስተላልፊው እኔ ልኖር ይችላል ላልኖር ይችላል ግን ያ ነገር ዶክመንት ብሎ ተቀምጧል እንደዛ አይነት ስራ እየሰራሽ ከምንም በላይ ወቅናና ቴንኪዩ ስትባይ ያ ምናምን አመት ልፋትሽ ነው የሚታይሽ እና ያ ነገር መሆኑ በጣም ደስታ ነበር የፈጠረብኝ ዘንድሮ ኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት 50 አመት ይሞላል መጋቢት 4 1968 ነው የተቋቋመው ለመጀመሪያ ጊዜ ማለት ነው
ዘንድሮ 50 ዓመት ስለሚሞላው እሱን ነገር ለማድረግ አሁንም እየሞከረ ነው ያለው። ከኡስታዝ አቡበከር አህመድ ጋር ሆነን የጀመርነው ነገር አለ፣ ይሳካል ብዬ አስባለሁ። እሱ ነገር መሆኑ ጥቅሙ በጣም ብዙ ነው። በጣም 50 ዓመትን መተረክ ብቻ ሳይሆን ተቋማችን ከዚህ በኋላ ወዴት ይሄዳል የምትዩንም የምታሳይበት ይሆናል። ስለዚህ እሱን ነገር መስራት ፈልጋለሁ። በቅርቡ ይሰራል ማስበው እሱ ነው። ሌላኛው 50 ዓመቱ የዛሬ አመት ሞላው፣ ዘንድሮ 51 ዓመት ነው። ኢደል ፈጥር በአዋጅ ተቋቁሞ መከበር ከጀመረ 50 ዓመት ሞልቶታል። ዘንድሮ 50ኛ ዓመቱ ነው። የሱን ፎቶ ኤግዚቢሽን እንዲኖረኝ እፈልጋለሁ። የሁለቱ የፎቶ ኤግዚቢሽኖችን በኋላ ደግሞ የኢስላሚክ አለባበሶች ላይ መስራት እፈልጋለሁ። እየወጣን ወደ ገጠር እየወጣሽ በጣም ዲቴል ስትገቢ ብዙ ኢስላሚክ ኤሪያዎች ላይ ያለው ኢስላሚክ ካልቸር አኗኗር አለባበስ ላይ መስራት ፈልጋለሁና እነዚህ ሶስት ነገሮች የቅርብ ጊዜ እነዚህ ይሆናሉ ብዬ አስባለሁ። በረጅም ጊዜ ደግሞ ያኛው ይሆናል። ኖርማሊ የቀጠለው ደግሞ ይቀጥላል ይሄዳል ማለት ነው። ኢደል ፈጥር፣ ኢደል አድሃና መውሊድ ቀን በእርግጠኝነት ለመናገር ወደ 15 16 ዓመት ቤቴ ያልነበርኩ። ያው ግማሽ ቀንም ስለሆነ ይመቻል እንጂ የኛ ስራ ሁሌ የምወጣው 11 ሰዓት 11 ተኩል ነው የምወጣው። ከዛ በኋላ ፕሮግራሙ ሲያልቅ ነው የምገባውና ሁሉ ጊዜ ለ15 10 ምናምን ዓመት የተወሰኑ ጊዜያቶች ላይ በተወሰነ ጊዜ ያልተገኘውባቸው ሊኖሩ ይችላሉ እንጂ በስራ ላይ ነው የማሳልፈው። ለመላው ኢትዮጵያ ሙስሊም ማህበረሰብ እንኳን አደረሳችሁ ማለት እፈልጋለሁ፣ ሁሉንም ለማካተት ማለት ነው።